Lomi be wora wora daratu mata away kulalituna lupumba kenye huta away kulalituna lupumba kenye huta yanta gerudine wa yina gerudine yanta gerudine yina gerudine ሚታይ እንዴት አደርሽልኝ? እንደማንኛውም የመንደራችን ነው። የመንደሩ ነዋሪ እንዴት ነው የሚያድረው? ለጥ ብሎ ነው። የሌላ መንደር ነዋሪስ? እነሱማ የሚዘረፍ ነገር ስላላቸው በሰቀቀን ነው የሚያድሩት። እኛ ሰፈር የሚዘረፍ ነገር የለም። ካለ ታዲያ ሌቦቹ ሌላ ሰፈር ምን አስለፋቸው? አንቺ ማዕተኛ እኮ ነሽ። ይሄን ስትይ ሰምተው የዚህ ሰፈር ሰዎች ታሪክ እንዳያረጉሽ። ውሻዬ እንዴት እንዳማረብህ እናቴ! አንቺ ነካሽው እኮ ይመርልሽ ተብሎ ስለተመረሽ ጆንያ ራሱ አንቺ ከነካሽው ፋሽን ልብስ ነው። እውነት ነው። አመሰግናለሁ የኔ ባሪያ። ወይ ኧረ ሰዓቱ ረፍዷል። ቶሎ ቁርስ ላምጣላችሁ። አንተ እላይ ሁለት ሀገር ተሸክመ ምንም አልከበደም። ምንና ምን ቻይናና ቱርክ። እስቲ ዝም በይ፣ ሰምታ እንዳይደብራት እንዴ። አንተ እውነቱን ተናግረህ ብትገላገል አይሻልም? ደግሞ እኮ አያምርም። እንዴት ያለ ጣት የሚያስቆርጥ ቆንጆ ፍርፍር እንደሆነ ከአሰፋፍሽ ማለት ከአቀራረብሽ ያስታውቃል። ሙጢ በሉ፣ ሰዓታችሁ ደርሷል። ቶሎ ቶሎ ተነሱ። ምን አስጠላሽ በለኝ። ምን ተመሳሳይ ህይወት የሚቀየር ነገር ስለሌለ ባጤው ነው የሚሻለው። ይሰለቻል። ማታ ትተኛለህ፣ ትነሳለህ፣ ቁርስ ፍርፍር ትበላለህ፣ ምሳ ደግሞ ሽሮ ትበላለህ፣ እራት ደግሞ ሁለቱም ጥምር ፓርቲ መስርተው ይቀርቡልሃል። የሆነ ተሞልተን እኮ ነው የሚመስለው። ይሄን ያጣ ብዙ ስላለ አታማር። ይሄን ህይወት የሚፈልግ ካለ ሳላንገራግር ነው የምሰጠው። ከዛ ፈጣሪ ቸር መሆኔን ሲያውቅ ከፍ ያለ ህይወት ይሰጠኛል። ውስጥሽን የፈጠረው ግንበኛ አይደለም ፈጣሪ እንጂ። ያው ትልቅ ነገር ስትመኝ ነገሩን ቀይሮ ጉድ እንዳትሉ። ትልቅ ነገር መመኘት ነው ያደረገው ማን ነው? በእናትህ እኛ ሀገር ነው። እዚህ እንደ ህይወትሽ መኖር ካልቻልሽ ሐሳብሽ ገዝፎ ትጨልያለሽ። ልክ እንደዚህ እንዴ እስካሁን አልተነሳችሁም? ሰዓቱ እኮ ደርሷል። ሁሉ ተነሱ። ትምህርት ቤት አልሄድም። ለምን ቢባል የዩኒፎርምን ቀሚስ መቼ ገዛችሁልኝና ነው? አሁንም ቀደርሽው? ቆይ አንቺ እግርሽ ጩቤ ነው እንደ በሳምንት ሁለት የምትቀጂው? ምንማ መቀመጫን አድርጌው ነው መገላገል። አንቺ ሙጢ እናቴ ሙች ካንቺ ቢላ የእሱ ሀገር ስን ዝም በይው። እሱ ቆንጆ አድርጌ ሰፍቼ መኝታ ቤት አስቀምጬልሻለሁ። በሉ ተነሱ። እነዚህ ጥያቄዎች ብቻ ነው የምጠይቀው። ምንም ችግር የለም። ያው እሳቸው ብሎ ይሄን ሁሉ ነገር ፊቱ ላይ የሚለብደው እኮ እሳቸው ላለመባል ነው። ይኸውልህ እሱ ጋር እሳቸው ተባለ ማለት በድንጋይ የሚያስወግድ ኃጢአት ነው። ይቅርታ ማናጀር ሳሌ፣ ለተፈጠረው የእድሜ ስህተት ይቅርታ እንጠይቃለን። እሱ የህዝብ ድምፅ ነው። ስለዚህ እሱ እንዲጠየቅ የሚፈልገው ጥያቄ የህዝቡም ጥያቄ ነው። በጣም በሳል ጋዜጠኛ። ህዝቡ ስኳርና ዘይት በመጥፋታቸው የሚጨነቀውን ያህል በሱም መጥፋት አብዝቶ ይጨነቃል። ይሄማ ምን ጥርጥር አለው? እውነት ነው እኮ። አንተም እንደዚህ እሱን ካብ የሚያደርግ ጥያቄ በጠየቅኩ ቁጥር ያንተም ጉርሻ ጨመር እያለ ይሄዳል። ምን ችግር አለው? ይሄማ ስራዬ ነው። እንዲህ ስራውን የሚያከብር ሰው በጣም ደስ ይለኛል። እነዚህ ሀብታሞች እኮ ቺኮቹን ፈጁብን። ምን ነው አሁን በሳል ስለመለሰ ጥሬ ምን አገባ? ወረቀቱ ላይ ያለውን ጥያቄ ብቻ ጠይቅ። እሺ ይቅርታ።
ናት። ምን አገባ? ወረቀቱ ላይ የተጻፈውን ጥያቄ ብቻ ጠይቅ። ወረቀቱ ላይ የለችም። ተዘላ ነው። ዋው እንዴት ነው የምታምረው! ምን አገባ? ለጨዋታው ብዬ እኮ ነው። አዎ ይኸውልህ፣ እኛ ድሃዎች ስናጫውት እንጂ ስንጫወት አያምርብንም። አባዬ የኖታው ንጉስ እኔን አስደነቀጥሽኝ እኮ። ልሄድ ነው። እኔ ደግሞ የሄድሽ መስሎኝ። መልካም ቀን ላንቺ። እንደውም ሳታሰፋ ልጅ እንዳለው ጠይቅ። መማር ይቀራል እንጂ ይሄንን ለብሼ ትምህርት ቤት አልሄዳትም። ምን ሆነ? ቆንጆ እኮ ነው እንዴ! ሁለት አይነት ጨርቅ እኮ ነው እያየሁ ነው። የአንቺ አይነት ሳጣ እኮ ከአምናው ዩኒፎርምሽ ጋር ትንሽ ስለሚመሳሰል ከሱ ወስጄ ነው። ለምን እንደዚህ አደረግሽ ካሉሽ የኋላው ከሌለ የለም የፊቱ የሚለውን ለማስታወስ ነው ባያቸው። የጨርቅ ኳስ መስዬ እንደዛ አልሄዳትም። ሴትዮ ትምህርት ቤት እንጂ የምትሄጂው ፋሽሹ አይደለም። ገንዘብ ሳገኝ ይገዛልሽ። መቼ ነው የምትገዢልኝ? አመት 2 አመት እንዴ? ትምህርት ቤት ይሄንን ለብሼ ቤት የቀድሞ ስርዓት ናፋቂ ብሎ ነው የሚያባርሩ። ወይኔ ማይ ወይኔ፣ ይኸውልሽ ገና ልጅ እያለች ቀደም ስትል አናቷን ብዬ ላስተካከላት ስልሽ እምቢ ብለሽ ይኸው የነፍሱ ጋር ሆነች። የእሷ መጠየቅ እኮ ስህተት የለውም፣ የኔ ገንዘብ ማጣት እንጂ። እሺ በቃ ትገዢልኛለሽ። እስከምትገዢልኝ ድረስ ይሄንን እለብሳለሁ። ግን ምን? ዛሬ ምሳ ለየት ያለ ነገር ይዞ መሄድ ተራው የኔ ነበር። አልረሳሁትም። ዛሬ ለየት ያለ ምሳቃን ያሰርኩልሽ። ምንድነው? እዚህማ አይከፈትም። ሰርፕራይዝ። ምርጥ እኮ ነሽ የኔ እናት። አሁን በቃ ለብሼ ልምጣ ዩኒፎርም። እስኪ አሁን ደግሞ ስለ ምግብ ምርጫው እናወራ። ጥሬ ስጋ በጣም ነው የምወደው። ይቅርታ፣ የምግብ ምርጫው ከህዝቡ ሆድም ጭንቅላትም ውስጥ ከጠፋ ቆየ። ቢቀይሩት። ስለ ምግብ ነገር ሲነሳ የኔን አምሮት ነው መልስ ብዬ የጻፍኩት። ያው የሰው ልጅ የማያገኘውን ነገር ነው የሚመኘው። እኔ ደግሞ የማላገኘው ጥሬ ስጋ ነው። ይህ ጥሬ ስጋ የምትሉት አንተ ግን ጌታዬ፣ ህዝቡ ወደደውን ውደድ። ደግመህ ጠይቀኝ። ጥሩ። አሁን ደግሞ ስለ ምግብ ምርጫው እናወራ። ሽሮ በጣም ወዳለሁ። ይሄ በጣም ጥሩ ምርጫ ነው። ወደሚቀጥለው ጥያቄ ስናመራ ጥያቄ መቀነስም መጨመርም አይቻልም። እሺ፣ የሚመሩት የፖለቲካ ፓርቲ አብዮታዊ ዲሞክራሲን ይከተላል ማለት እንችላለን? ለሀገራችን የፖለቲካ ፓርቲና ምንድን ነው የምታስወራኝ? የምን ፓርቲ ነው? የኔ ችግር ነው እና ወረቀቱ እንዳይባክን ከጀርባ ጽፌ ከጀርባ ሳህሌ የስህተት ጎተራ ነው። የኔ ጥፋት አይደለም፣ የጋዜጠኛው ነው። እንዴ ይሄ ደግሞ እንዴት ሆኖ ነው የኔ ስህተት የሚሆነው? ለሙዚቀኛና ለፖለቲከኛ የሚጠየቅ ጥያቄ ለይተህ ማወቅ በረብህ። ጥያቄ መጨመርም መቀነስም አይቻልም።
እስከመቼ ነው ጀማሪ ዘናጭ መስለክ ስራ ቦታ የምትሄደው? እዚህ ሀገር ተምሮ መመረቅ ስራ መያዝ አለመሆኑን የዚህ ሰፈር ሰው እስኪረዱኝ ድረስ። እና ስራ አለም እንደምትሄደው ስራ መስሎሽ ነው እንደሚሄደው? ታዲያ ወደ ሞት ፍርድ ነው? የሞት ፍርድ በይው። ታካሚዎቹን የተረኘንኩ ቀን ነው ውጪ መውጣትም መማታትም የሚያምራቸው። አንተ ግን በየቀኑ እንደዚህ እየዳት ቦት ይመስል ተበሳስተ ከምትመጣ ለምሳራውን ተወት አታረገው ወይ መታው። ውሻዬ ተቋቆርሽብኝ እኮ። ስራ ፍለጋው ራሱ ፀሐይዋ ላይ ነው እንዴ? የዚህ ሀገር ስራ እንደነዳጁ ነው። ተገኘ ሲባል የለም ማስታወቂያ ሳይወጣ ሰው ተቀጥሮበት እንዴ። አወዳደርን ነው የምንቀጥረው ለማለት ያክል ማስታወቂያ ለጥፋል። በጎን ግን ቤተሰብ ተቀጥሮ መስሪያ ቤቶቻችንማ በጠቅላላ የዘመድ መሆናቸውን የምታውቀው በመሃል ያንዱ ሚስት ስትወልድ ነው። ለካ ካላንደር እንደሚዘጋው እኮ ነው የሚዘጉት። ምክንያቱም የወለደችው ለስራ አስኪያጁ እህት፣ ለምክትሉ ሚስት፣ ለዘበኛው ደግሞ አበልጅ ናት። እኔ አሁንስ መሮኝ። አይዞሽ ውሻዬ ይሳካል። እኔ ያልኩ ስራ ቢቀርብ አንተም ታወራው ስለ ስራ ማጣት ታሪክ። ታዲያ እንደዛ ለፍቼ ያገኘሁትን ስራ በቀላሉ መተው ይመስልሻል? በዛ ላይ እንዴት ናችሁ? ሳህሌ ከተረጋጋ ትሞታለህ ተብለሃል። አይ ጸዳለ፣ ስሞት ሰፊ የመረጋጋት ጊዜ ይኖረኛል እንዴ? አጅሬው እዚህ ነህ እንዴ? ምን ነው ጥቁር ለበስክ? የምርቃትህን ሐዘን አልረሳኸውም እንዴ? አንተ ጋር ነው የመጣሁት። አጎቴ ስብሰባ ገብታ አበሉ ሰል ልትለኝ ከሆነ ይቅርብኝ። ምክንያቱም የምሰማ ውሸት ከአበሉ ጋር ስላልተጣጣመልኝ ይቅርብኝ። አሁን ብትፈልግስ ማን እዛ ያደርሳል? አሁን ይኸውልህ ወጣቱ ተደራጅቶ ከኛ ውጪ ማንም አይሰበሰብም ብለው ቋሚ ተሰብሳቢ ሆነዋል። እንደ ቃውራጆቹ። ታዲያስ እንዴ! አሁን እኮ አዳራሹ ራሱ እኮ ከእንደ ተሰብሳቢው እኮ ነው የሚከራየው። ይሄ ነው እንግዲህ የሥራ ፈጠራ። እንደው ለሌላ ሰው ስራ ትፈጥራለህ። ምን አለበት አንድ ቦታ ብትወሽቀው? አመጣጤ ለምን ሆነና እንኳን ደስ ያለ። ምን ተገኘ? ወርቅ የሆነ ስራ አግኝቼልሃለሁ። ወይ አጎቴ! እሰይ እሰይ እሰይ! ምንድን ነው አጎቴ? በተመረኩበት ሙያ ነው እንግዲህ። የተመረክበትን ማን ይወስድብሃል? አይደለም አንተ መራቂ ራሱ በተመረቀበት ሙያ አይደለም። እና ምን አይነት ስራ ነው የተገኘለት? እዚህ እኛ ሰፈር ግልግል የሚባል የአእምሮ ህመምተኛ ማገገሚያ ተቋቁሟል። እዛ ጥበቃ ነው። አይ ይቅር። እንዴት? ለምን ይቅርበት እንዴ? ለምን ይቅርበት? በስራ ማጣት ታሞ እዛ ከሚገባ አሁን በጥበቃ ቢገባ ይሻላል። አያያ ይቅርበት እንዴ! እዚህ ተቀምጦ የተመረቀው ቤት በመዋል ሳብጀክት ነው ከሚባል በጥበቃ ሳብጀክት ቢሰራ ይሻላል። አጎቴ እውነቱን ልጀምርና ነው ይከብዳል ብለሽ ከሆነ አይከብደኝም። በጭራሽ ቆይ እንዳትበር። የግልግል ሲሉኝ መቼ ጸቡን መሰለኝ። ወንድሜ አንተ ድብደባውን ለምደዋል። እኛ ግን ከድብደባው መልስ ስትመጣ ፊትህን መልመድ አልቻልም። ደግሞ ደረስኩ። እጆቻቸውን እያፍታቱ እየጠበቁልን ነው። እንግዲህ 40 ቀን እድሌ ነው። እነሱን ደብዳቤ እኔን ተደብዳቤ ያደረገ። ወደ ሪንጉ ልግባላችሁ። በል መልካም ቅጥቀጣ ይሆንልህ። ለአንቺም መልካም ምሳ ይሆንልሽ። መልካም ቀን። ምንድን ነው ቦስ? ምንድን ነው? ይህ ለጋዜጠኛው፣ ይሄ ደግሞ ለጸዳል። የጸዳለ ገንዘብ ግን አልበዛብንም? ማለቴ አልበዛም? ተቆራጭ አነሰ ጨምር ብላለች አላልክ? 3000 ብር ጨምሬላታለሁ። ግን እሷም ሆነች ልጆቿ ድረሽ እንዳይሉ። በእህቴ ስም አመሰግናለሁ። ያው ለጋዜጠኛው ስሰጠው ሰው አይቶ ሌላ ነገር እንዳይመስል ሲወጣ ጠብቄ ይሰጠዋል። እኔም ጋዜጠኛው እንዳመሰግን ይፈቀድልኝ። እኔም አንዴ ስልክ ደውል ስለጣ
ሄሎ ውዴ፣ የደሞዝ እርከን እድገት አለ። በነገራችን ላይ ኢንተርቪው እንድታደርገኝ ስጋብዝ ዝና እንደ ውሃ ጠምቶኝ አይደል? አውቃለሁ። አድናቂዎቼ የት ጠፋ ብለው እንዳያስቡ እንጂ በጣም ይገርማል። ብዙ ሰዎች ኢንተርቪው አድርጌያለሁ። እንዲህ እንዳንተ ለአድናቂዎቹ የሚጨነቅ ግን በፍጹም አልገጠመኝም። ከአድናቂዎቼ ውጭ ምን አለ? ኧረ ምንም። በነገራችን ላይ እኔም አድናቂ ነኝ። በተለይ በዘፈኖች የምታነሳቸው ፖለቲካዊና ማህበራዊ ጉዳዮች ከልቤ አልወጡ። ብዙ ሙዚቃዎች ስለሰራው ይሄኛውን ሀሳብ የትኛው ሙዚቃ ላይ እንዳነሳው ትዝ አይልም። የፈረስ ጭራ የሚለው ዘፈን ላይ መንግስትን ፈረስ ህዝብን ደግሞ ጭራ አድርገህ የገለጽክበት አገላለጽ የተለየ ነው። የእሱ ዘፈን ሀሳብ እንደዛ አይደለም። ፈረሱ ነው ህዝብ፣ መንግስት ጭራ። እንዴት የሚደንቅ ሀሳብ ነው! የሚደንቅ ሀሳብ። እንደዛም አይደለም። ታዲያ እንዴት? ዘፈኑን የዘፈንኩት ለአያቴ ፈረስ ነው። ግን አንተ እንደ ድሮ ማሰብህን ቀጥል፣ አድናቆትህን ጨምር። እንደው ልፈርምልህ? ዘጠኝ ተኩል ሆነ። ገና ሳልሰፋው ወይ ድሌ አሁን ቢመጣብኝ ምንድነው የሚወጣኝ? ምንድነው? አትናገሪም እንዴ? እኔ በእናትሽ ያከፋኝ ሰው ነኝ። ዝም በይኝ። አሁን ራሱ ሰዓቱ ሳይደርስ ነው አሞኛል ብዬ መጣሁት። ክቡርነቱ በኑሮ ነው ወይስ በህይወት ነው የተከፋሽው? በሁለቱም። እንዴት እንደዚህ ጉድ ታደርጊኛለሽ? ጭራሽ እኔ ነኝ ጉድ አድራጊው? ቆይ እኔ ሰክሬ አላደኩኝ ሽሮ ፍትፍት የምታስልኝ እና ለዚህ ነው ሰዓትሽ ሳይደርስ የመጣሽው? አንቺ አይደለሽ እንዴ ለየት ያለ ነገር ሰሪልኝ ያልሽው? ስጋና እንቁላል ለነሱ የተለየ ነገር አይደለም። ሽሮ ደግሞ ላንቺ የተለየ ነገር አይደለም። እኔ እኮ በእኔ ቤት የተለየ ነገር ማሰሬ ነው። ልክ አይደለም። በጥሬው ነበር የሚሻልሽ። በቃ እኔ ሽሮ አልወድም። አንቺ ማን ስለሆንሽ ነው ታዋቂ ሰዎች ሁሉ የሚወዳትን ሽሮ አንቺ የምትጠዩ? ባለፈው አላየሽም? አንዱ እኔ ሽሮ አልወድም ብላ የጋራ ጠላት ያረጓትን። እልሽ ታዋቂዎች እኮ ኢንተርቪው ላይ ብቻ ነው ሽሮ ወዳለ የሚሉት። ከዛ ኢንስታግራም ላይ እና ፌስቡክ ላይ ደግሞ እንደዚህ እየቆረጡ ይለቁታል። እነሱ ስላላቸው ነው የሚቆርጡት። አንቺ ስለሌለሽ ተስፋሽን ቆረጭ። ወይኔ አባዬ የዛሬ ነጠላሽን ወድጄዋለሁ። እኔ ጸዳለ የሱን ስም ስላነሳሽ የምንበሳጭ መስሎሽ ከሆነ ተሳስተሻል። ይልቅ ገና ምግብ እየሰራው ስለሆነ እስከዛ ድረስ ያመጣሻትን አጫውሽ። አባዬ ሳሌ ፖስተሬ በየከተማ እየተለጠፈ ነው እንዴ? ለጥፈናል። ከተማ ውስጥ በጣም ብዙ ቦታ ላይ ለጥፈናል። እንደውም የመለጠፊያ ቦታትን የማይንቀሳቀሱ አደገኛ ቦዘኔዎች ጀርባ ላይ ለጥፈን ጉዞ ጀምረዋል። አንድ ብቻ ነች የቀረችው። እሷም ያው ለማስታወሻ ብዬ ይዣታለሁ። ከፈለክ ግን መለጠፍ እችላለሁ። ሳሌ
ዘፈኔ ከተማው ላይ እንዲጮህ ፈልጋለሁ። ይጮሃል፣ እናስጮሃለን። ነው የምናስብለው። አንተ አትጮህ፣ ዘፈኔ ግን ይጮህ። በል ሜካፒስቷን ክፍሌ ድረስ አስጠራ። አይ ኢትዮጵያ፣ አይ ኢትዮጵያ። ድምፁ ለሽንት ቤት ማማጥ የማይመጡን ሁሉ እስከ መቼ ነው ተነስቶ የሚጮህብሽ? ለነገሩ ምን አገባኝ? ይጩ እዚህ ቤት አጎቴ ሰው የለም እንዴ? እናቴ የታመመ ሰው ልጠይቅ ሄዳለች። ወንድሜ ደግሞ ስራ ነው። እንዴት ያለ ስራ መሰለሽ! የብሩክ ስራ፣ ሰው ሁሉ የሚመኘው ስራ አይደል? ታዲያስ አሁን ድረስ ሰው እኔን ካላስገባኝ እያለ እኮ ነው። አጎቴ ብሩክን ወደ ሌላ ስራ ቦታ አስገባው እንዴ? አይ እዛው ግልግል ጋር ግልግል። እንደዛ ቦታው የሚመች ከሆነ ለምን አንተ ወደዛ አትሄድም? አይ እኔ እንኳን ይቅርብኝ፣ ብዙ ስራዎች ስላሉ ይቅርብ። ይልቅ ምን እያደረግሽ ነው? ትምህርት ቤት ቤተሰባችሁን ሳሉና ኑ ተብለን ነው። በቀደም በገዛውልሽ እርሳስ ነው አይደል እስካሁን የምትስይው? የዘላለሜ ነሽ ተብሎ የተዘፈነለት ለአንተ ለገዛልኝ እርሳስ ነው እንዴ? እንዴት ከገዛልኝ አመት አለፈው እኮ። ውይ አንቺ ጊዜው እንዴት ይሮጣል! እስቲ ለያቸው። መቼም እችኛዋ እናትሽ ባትመስልም ያው በስፌቱ መኪና እሷ መሆኗን አረጋግጫለሁ። ይሄ ማን ነው? ይሄማ ብሩኬ ነው። ታዲያ ምን ነው ፊቱ እንዲህ ተለጣጠፈ? ያው ወቅታዊ አቋም ነው። ይሄ ከዘራ የሚመስለው ማን ነው? አንተ ነህ። አንተ ነህ? ማን ነው አንተ? እኔ ይሄንን ነው የምመስለው? ምን ነው የሚመስለው? ኦኬ ጎበጥ አላ ወጣ ቀና ላድርገው አይደል? እንደ ጨዋ ልጅ በጊዜ ከገባው ፀጉሬ ውጪ ሌላው ምንም አይመስል። አድናቂዎች እንዳያስጨንቁኝ ስልኬን ሳይለንት ላድርገው። ኢንተርቪው ግን ስለምን ነበር? ስለ ሙዚቃ ህይወቴ። ስለ ቤተሰብ ግን አላወራህም? ትንሽ እኔ የምልህ አባዬ፣ የድሮ አርቲስቶች በአልበማቸው ልክ ወይም የተጠጋጋ ልጆች አላቸው። አንተ ግን እንዴት እኔ ብቻ ልጅ ሆንኩ? በጣም ታማኝ፣ አንገቴን የደፋው ሃይማኖተኛ ስለሆንኩኝ ከእናትሽ ውጭ ሌላ ሴት አላውቅም። ውሸት ብለኔ ሙች። አሁን አባቴ ነው የቀረኝ። አጎቴ አባቴ ምን አይነት ሰው ነው? እንዴት አድርጌ ልሳለው? አይ አባትሽ ደስ የማይል ሰው ነው፣ ባትሲው ይሻላል። እኔም ተገናኝታችሁ ገንዘቤን እንዳላጣ አሳላለሁ። ምን እኔ እኮ ነኝ ብሩክ ማለት እስኪ እኔ ልሙት። ምንድን ነው? ከፎቅ ላይ ወድቀህ ነው? ሁሉም የሚፈልገው ስራ ቺፑ ይሄ ነው። ቆይ ምን ተፈጥሮ ነው? አንድ ታካሚ እንደተለመደው እወጣለሁ አትወጣም፣ እወጣለሁ አትወጣም፣ ግብግብ። ከዛ በርግጬ ይበለኝ፣ እላይ ላይ ይውደቅብኝ፣ ከፎቅ ላይ ወርውረኝ፣ አላውቅም። ፌንትሳ እና አመለጠ። ወይኔ ዋስ መሆን፣ ወይኔ ዋስ መሆን፣ ወይ ማምለጥ። ልክ አይኔን ስገልጥ አጠገቤ ቆሞ እየጠበቀኝ ነበር። እና ግንባርህን ምን ሆነ ነው? መትቼው ሰውየው አይ ስወድቅ መሬት ካላመለጠ ወዳው ገብስ ነው። አንተ ድሮም የተበላሸ መልክ ነው ያለ፣ ስለዚህ አታካብድ። እኔ ነው ወንድሜ መደበሪያ ሆንካ። አይዞ አንድ ቀን ህልም ትሳካላለች። እንጃ እኔና ህልሜ እንኳን ተራርቀን መሆን የምፈልገው ገጣሚ፣ እኔ የሆንኩትኝ መሰንዘር የማልችል ተጋጣሚ። ከፍ ሲል ምኞቴ አስመጭና ላኪ፣ እኔ የሆንኩትኝ ተላላኪ። እንዴ
ገደምኩ እንዴ? ይኸውልህ ሌላ ስራ እስካገኝልህ ይሄ ዱላውን ቻለው እንዳያመልጡ። ወይ ማምለጥ እነሱም መቼ እናምልጣሉ? እኔ ልደብድብህ እንጂ። ወይኔ ራሴ ራስ እዚህ ጋር ነው። ወይኔ ራሴ ህመሙን እንዲረሳው ቴሌቪዥን ለፋትል። የምን ቴሌቪዥን ነው? አንቺ ተይ ተይ። ወይኔ ምንድን ነው? የምን ቲቪ ነው? አሞታል እኮ አንተ። እንዴ ራስህን ያባብስብሃል። አጎቴ በሰላም ነው? እኔ ለአንተ ብዬ ነው። እንዴት አመሻችሁ? ደህና አመሻችሁ? ውሻዬ እኔ ዛሬም ግጭት የበዛበት ሎንችን አስመስለው ላኩ። ተይ እንጂ ጸዳላ አታካብጂ። ማንም ሰው እኮ በስራ ላይ ሲሆን እኮ የሚያጋጥመው ነገር ነው። ይሄ ቀላል እኮ ጠመጠሙበት እንጂ እኮ ቀላል ነው። ቀላል ነው። ሳሊ ተከተለኝ። አባታችሁ እሱ ነው። ኧረ ከኔ ነው የጠፋው። አባቴ ነው። አባዬ ቆይ ሊሸመጥጠኝ ባልሆነ ስማ፣ የሚካደው ገና የተወለደ ልጅ ነው። እንደኔ ጣጣዋን የጨረሰች ሲገኝ ባንዳፍ ነው የሚባለው። የኔ ታዛዥ፣ የኔ ዝምተኛ፣ ይሄኔ እኮ በባዶ ሆዷ ይሆናል ያለችው። ኧረ እባክሽንማ የኔ ምንሽን ስሚኝ፣ እሷ አጠፋም። ይሄኔ አፍነው ልጄ ናት። ቃለ መጠይቁ ከተላለፈ በኋላ ስልኬ በአድናቂዎች ስልክ ይጨናነቃል ብዬ ነበር፣ ግን አንድም ስልክ የለም። አድናቂዎቼ እንዳይጨናነቁ አይደል ያልከው? በቃ ሲያዩና ድምፅን ሲሰሙ እረፍት ተሰምቷቸው ለጥ ብለው ነው። እኔ እኮ ትልካችኋለች ብዬ በፍጹም አላሰብኩም እኮ።